ነብይ እዩ ጩፋና ነብይ ሱራፌል ምን አጋጫቸው? የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ሆነው ነብይ እዩ ጩፋና የፕሬዘንስ ኦፍ ጋድ ኢንተርናሽናል ቸርች ባለራዕይ ነብይ ሱራፌል መካከል ከባድ ግጭት ተፈጠረ። ከጥቂት ቀናቶች በፊት ነብይ ሱራፌል ቲክቶከር አዶናይ በሕግ ሊጠየቅ ይገባል በማለት በተናገረው ንግግር ላይ ነብይ እዩ ጩፋ ያልተጠበቀ ምላሽን ሰጥቷል። ታዲያ ይህ ጉዳይ ብዙዎችንም እያነጋገረ ይገኛል። በመረጃችን ይዘናል የምታደምጡት ይሆናል። ደደብ ሁኑ ነውር ነው። በናስር ቃሉ በጣም ተመችቶኛል። ቲክቶክ ከፍተ ሰውን ያንጓጠጥ ከኢትዮጵያዊ ጨዋነት ውጪ የሆኑ ጽዩፍ ንግግሮችን እየተናገርክ መንግስት ትምህርት ሚኒስተር ገበለ አብራስ ገማለ የኛ ሰው እኮ አይተርት በዚህ ድርጊቱ ታንኪዩ መባል አለበት። ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ በነገራችን ላይ ከትክክለኛው ሰው ነው የስቅጥና ኮርስ እየወሰድክ ያለው። ነብይ እዩ ጩፋና ነብይ ሱራፌል መካከል ከባድ ግጭት መፈጠሩ እየተነገረ ይገኛል። የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ሆነው ነብይ እዩ ጩፋ እንዲሁም የፕሬዘንስ ኦፍ ጋድ ኢንተርናሽናል ቸርች ባለራዕይ ሆነው ነብይ ሱራፌል መካከል ከባድ ግጭት መፈጠሩ እየተነገረ ይገኛል። ከጥቂት ቀናቶች በፊት ነብይ ሱራፌል ቲክቶከር አዶናይ በሕግ ሊጠየቅ ይገባል በማለት የተናገረው ንግግር የቲክቶከር አዶናይ ተከታዮችን ያስቆጣ ሲሆን በዚህ ጉዳይ ላይም ነብይ እዩ ጩፋ ያልተጠበቀ ምላሽን ሰጥቷል። ነብይ እዩ ጩፋ ለቲክቶከር አዶናይ የምክር መልእክትን ያስተላለፈ ሲሆን አዶናይ ምክሩን ተቀብሎ ሰግጥ የሚለውን ቃል ወደ ስግጥግጥ በመቀየር ስግጥ የሚለውን ቃል በድጋሚ መጠቀም መጀመሩን አስታውቋል። ታዲያ ቲክቶከር አዶናይ በማህበራዊ ሚዲያ በተነሳበት ውዥንብር ሰግጥ ፈምስ የሚለውን ንግግር ማቋረጥ እንዳለበትና ለተከታዮቹም መጠቀም እንደሌለባቸው መናገሩ የሚዘነጋ አልነበረም። ታዲያ በድጋሚ ነብይ እዩ ጩፋን በማግኘትና ከነብይ እዩ ጩፋ ምክርን በመጠቀም ከዚህ በኋላ ሰግጥ የሚለውን ቃል ቀይሬዋለሁ እንዲሁም በማሻሻል ስግጥግጥ ፈምስ በማለት መቀየሩን መናገሩ ተሰምቷል። ነብይ እዩ ጩፋ እንዲህ ብሎታል። ሰግጠህ ረግጠህ አልሰማም ብለ ግብህን ምታ። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪያው ልቆ ሊሄድ ይችላል። ከመቶ ጤነኛ አንድ ብዳ አይጠፋምና አዶናይ ሀገርን እያጠፋ ነው፣ መንግስት ጣልቃ ይግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው ሲል ከዚህ ቀደም ነብይ ሱራፌል የተናገረው መልእክት በመቃወም ነብይ እዩ ጩፋ መልእክቱን ለቲክቶከር አዶናይ አስተላልፏል። የአዶናይ ትምህርት ሀገርን የሚጎዳ ከሆነ መንግስት ራሱ ያያል። አይን ያለው መንግስት ነው። ማንኪያ ከእጁ ሲወድቅ መንግስት የሚል አለ። መንግስት የራሱ ህግ አለው። የሀገርን ደህንነት እስካልነካ ድረስ እስከፈለከው ድረስ መራመድ ይቻላል። መንግስት ስለተባለ ሐሳብ መቀየር የለብህም በማለት የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ሆነው ነብይ እዩ ጩፋ ለቲክቶከር አዶናይ መልእክቱን አስተላልፏል። ታዲያ ቲክቶከር አዶናይም ይህን በመቀበል በማህበራዊ ሚዲያ በመምጣት ሰግጥ የሚለው ነገር ብዙ ጠላቶችን እንዳፈራ አድርጎኛል፣ ነገር ግን ዓላማህን ተከተል የሚል ግብን ይዤ ለማህበረሰቡም እያስተማርኩኝ እኔው ራሴ ከዓላማዬ ወደ ኋላ መቅረት የለብኝም በማለት ሰግጥ የሚለውን ቃል በማሻሻል ስግጥግጥ ፍምስ በሚል ቃል እንደቀየረና ብዙዎችም ሐሳቡን እንደወደዱት መመልከት ችለናል። ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት አገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል፣ ፍሪጁ አልከፈት ስል መንግስት ይላል፣ በሁሉ መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና
ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት ትምህርት ሚኒስቴር መንግስት በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ፣ እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገጥ የመጣ ነው። ነው ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማዬ እርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ይሄው ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ? ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ይህ ነው ስግጥግጥ። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። በነገራችን ላይ ከትክክለኛው ሰው ነው የስቅጥና ኮርስ እየወሰድክ ያለው። የውሸት ተስፋ ከሚሸጥ ትፈወሳላችሁ እያለ የማይፈውስ ዘይት ለታመሙና ለበሽተኞች እየሸጠ ራሱን ከሚያበለጽግ በእግዚአብሔር ስም ከሚነግድ በጣም ስቅጥና ኦቨር ከሆነበት ሰው ነው ስቅጥናን እየተማርክ ያለው። የፈለከውን ያክል ሰግጥ አዶናይ፣ ግን አንድ ምክር ልምከር። የዩ ጩፋን ያክል እንዳትሰግጥ፣ የመካሪክን ያክል እንዳትሰግጥ። ምክንያቱም እግዚአብሔር የጽድቅ አምላክ ስለሆነ ለሁሉ በጊዜው ፍርድን ይሰጣልና። አንድ የምጠላቸውን ሰዎች የሆነ ቦታ ላይ አሻጋሪ የሆኑ ታገኛቸዋለህ። እኔ ላይ ዩ ጩፋ በነገራችን ላይ ፖዚቲቭ እይታ የለኝም። የሚያረጋቸው ነገር በጣም አንዳንዴ ማለት ነው ሩድ ባህሪ ነው ያለውና ግን ባለፈው አስታውሳችሁ ከሆነ የሆነ ቪዲዮ ላይ አዶናይ የብዙዎች የሆንክ ልጅ ነህ እንዲህ ያለ ኮንትሮቨርሻል የሰዎች ጋር አትሂድ የሚል ምክር ሰጥቼው ነበርና ቢሆንም አሁንም ተመልሶ እዛው ቦታ ሄዷል። ሳየው ግን አዩ ጩፋ የጠቀመው ነገር ይመስለኛል። ሰሞኑን አይታችሁ እንደሆነ ይሄ ስግጥ የሚለውን ቃል አንጠቀም ብሎ ራሱም ማለት እኛ መጠቀም አናቆም ብለን ስንቀጥል ምንድነው ራሱም ትራውማ ውስጥ ገብቶ ነበር። በጣም ጭንቀት ውስጥ ገብቶ ነበር። ከዛ ጭንቀት ውስጥ ዛሬ ምን ያህል ስቦ እንዳወጣው የሚያሳይ ቪዲዮዎች እያየው ነው። እውነቱን ለመናገር ስግጥ ፍምስ የሚለውን ነገር በ13 ሐረጎች ገልጿቸዋል። ማለት ስግጥ ፍምስ የሚገልጸው አንደኛ እንዲህ፣ ሁለተኛ እንዲህ፣ ሶስተኛ እንዲህ 13 ሄዳችሁ ማየት ትችላላችሁ እሱ ፔጅ ላይ የራሱ ስለሆነ ማለት ነው። በዛ ደረጃ ካራክተራይዝ ተደርገው መቀመጣቸው ከዚህ ውጪ ባለው ነገር ላይ እንግዲህ አይጠየቅም። ዛሬ እሱን ሲያጣጥሉ የነበሩ ሰዎች እንግዲህ በእነኚዎቹ ያጣጥሉት አይደለም ብለው እንግዲህ ኮሜንት ያድርጉ። የራሱ የሆነ ዲፊኒሽን ሰጥቶታል። በጣም አሪፍ ነው።
ወልጃቸዋል አብዛኞቹ ነገሮች ማለት ነው ጥሩዎች ናቸው ሞር ሪፋይን እየሆኑ ይሄዳሉ ግን ምንድነው አዩ ጩፋን ያው በጠላው የሆነ መጥላት እንኳን ነው መጠላ አይነሳው አይደለም ትንሽ የሚያደርገው ድርጊት የሚያናድደው ሰው ቢሆንም በዚህ ድርጊቱ ሰዎች በክስተቶች መወደስ እናንተ ማድረግ የሚገባቸው ታንኪዩ መባል አለበት በነገራችን ላይ ይሄ ቪዲዮ እንዲደርሰው ሼር እንድታደርጉልኝ ፈልጋለሁ አዩ ጩፋ አሁን ያደረከው ነገር ኢቭን ለዲቻ ቦይስ የአንድ አመት የቤት ኪራይ መክፈል ራሱ ትልቅ ክብር የሚያሰጥ ነው ብዬ አስባለሁ ከዚህ በላይ ቻሪቲ ስራዎች ላይ ብታተኩር ጥሩ ነው ብዬ አስባለሁ ሞር እንደ ሀገርም ደግሞ አንድ የሚያደርግ ስብከቶች ላይ ብታተኩር አንተ ትልቅ ነው አንተ የደረስክበት ደረጃ የደረሱ በጣም ጥቂት ሰዎች ናቸው ያሉትና ከነኛ መሀል የተመረጥክ ሰው ነህ እንግዲህ በሃይማኖት ማለት ነው እና ሞር ዩናይት የሚያደርገን ነገር ከሚከፋፍልን ነገር ሃይማኖት ለሃይማኖት ከመጎሻሸም ወጥተን ሞር ኒውትራል የሆነ ስራዎችን ስብከቶችን ማድረግ ብትችል ጥሩ ነው ብዬ አስባለሁ ኮንትሮቨርሻል ነው ብዙ ጊዜ እንደ ጀማሪ ቲክቶከር አለ አይደል የሆነ አነጋጋሪ ነገር ቪዲዮ ከምትመጣ በሰል ያሉ ነገሮችን እያደረክ ብትቀጥል ጥሩ ነው ብዬ አስባለሁ ለማንኛውም አሁን ያደረከው ድርጊት በጣም የሚወደስ ነው በጣም ጥሩ ነገር ነው የተለያዩ ቦታዎች ላይ እየገባህ እንዲያለ ተግባሮችን ታደርጋለህ ብዬ አስባለሁ እርግጠኛ ነኝ በሃይማኖት አትገደብም ብዬ አስባለሁ